በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ቃል የለም መጽሐፍ ቅዱስ ውስጥ። እንዴ ጌታ ኢየሱስ ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 28:19 ላይ በአብ በወልድ በመንፈስ ቅዱስ እኮ አጥምቁ ብሎ አላለም ማለት በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ እየተባለ ነው የምንሸው። እንደዛ ማንሸውድ ማለት ነው። እሱ ዘመን አበቃ። እሱ ዘመን አብቅቷል። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። እሱ ስንት ዘመን የማይለውን ብሏል እየተባለ ኖር ነው። አሁን እኛ አነበብ ነው። በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ቃል የለም መጽሐፍ ቅዱስ ውስጥ የለም። ምክንያቱም አብ ወልድ መንፈስ ቅዱስ የተጸውዖ ስም እንዳልሆነ አውቀውታል። አብ ማለት ግዕዝ ነው፣ አባት ማለት ነው እንጂ የተጸውዖ ስም አይደለም። ፕሮፐር ኔም ማለት ወልድ ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። ታዲያ ለጸሎት ሲኬድ ሄዳችሁ በጌታ ብላችሁ ጸልዩ አይደለም ያለ፣ በጌታ ስም ነው ያለ። ስለዚህ የጌታ ስም ያስፈልጋል። ኢየሱስ ብለህ ነው የምታደርገው። ስም ብሏል። ያ ስም እያጠየቀ ነው። ማን ነው ያ ስም? እንደዛማ ባይሆን ኖሮ ሐዋርያ ጳውሎስም ሁሉን በኢየሱስ ስም አድርጉ ሊል አይችልም። ምክንያቱም ቢያንስ አንድ ነገር በኢየሱስ ስም የማይደረግ ተገኘ ማለት ነው። ይህ ኢየሱስ የሚባለውን ስም የወልድ ስም ብቻ አድርገን ወልድን ብቻ የሚያመለክት ተደርጎ የተዘጋ ፋይል አለ። ያ ፋይል ነው አሁን ጌታ እኮ በአብ መንፈስ ቅዱስ አጥምቁ ብሏል እየተባለ የሚነገር። ኢየሱስ የሚለው ስም ወልድን ብቻ የሚገልጽ ስም አለ። ነውር ነው። አብና መንፈስ ቅዱስ የሚያድን ስም የላቸውም ብሎ መናገር ነውር ነው። ወንጌልም አይደለም እሱ። ኢየሱስ የሚባል የሚያድን ስም የወልድ ብቻ ነው። አብና መንፈስ ቅዱስ ግን አይመለከታቸውም፣ የሚያድን ስም የላቸውም። ከስሞች ሁሉ በላይ የሆነው ስም ማን ይባላል? ኢየሱስ ይባላል። የማን ነው ይህ ስም? የወልድ ብቻ። አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም፣ ግን እኩል ናቸው። የላቸውም፣ እኩል ናቸው። እኩል ናቸው ካልኩ በኋላ የላቸውም፣ እኩል ናቸው፣ ግን የላቸውም። አብሮ አይሄድም። እነኚህ ሰዎች በማን ስም ነው የተጠመቁት የሚለውን ሪፖርት ሲያደርግ አይ አጥራቂው እንደዚህ ብሎ አጥምቋቸዋል፣ ተጠማቂው እንደዚህ የሚባል ግርግር፣ ቴክኒክ፣ ታክቲክ የለም። በጌታ በኢየሱስ ስም ብቻ በብቻ ነው የተጠመቁት። ሁሉ ፈውስ ሲመጣ በቃል ቢሆን በስራ የሚደረግ ሁሉ ነው የተባለው። ፈውስ ሲመጣ በኢየሱስ ስም፣ አጋንንት ስታወጣም በኢየሱስ ስም፣ ታምራት በኢየሱስ ስም፣ ስታጠምቅም ስትጠመቅም በኢየሱስ ስም። ምንም የሚቀር ነገር የለም። ምናልባት ዛሬ አሁን አዲስ የገባችሁ ሰዎች ካላችሁ ይህን ስናገር ምን ትሉኛላችሁ? እንዴ ጌታ ኢየሱስ ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 28:19 ላይ እኮ በቃሉ ቢሆን ማነው በአብ በወልድ በመንፈስ ቅዱስ እኮ አጥምቁ ብሎ አላለም። እሱ ስንት ዘመን የማይለውን ብሏል እየተባለ ኖር ነው። አሁን እኛ አነበብ ነው። በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ቃል የለም መጽሐፍ ቅዱስ ውስጥ የለም። በአብ በወልድ በመንፈስ ቅዱስ ስም ነው የሚለው። ስለዚህ ምንድነው ገብቷቸዋል ነገሩ። ምክንያቱም አብ ወልድ መንፈስ ቅዱስ የተጸውዖ ስም እንዳልሆነ አውቀውታል። አብ ማለት ግዕዝ ነው፣ አባት ማለት ነው እንጂ የተጸውዖ ስም አይደለም። ፕሮፐር ኔም አይደለም። ወልድ ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። የተጸውዖ ስም ባልሆነ ነገር ላይ ደግሞ መጽሐፍ ቅዱስ ውስጥ ስም የሚለው ነገር ሲጨመርበት የግዴታ የተጸውዖ ስም ያጠይቃል። ፕሮፐር ኔም ዲማንድ ያደርጋል። ይህንን አውቀውታል። ምክንያቱም ባለፈው አሳይቻቸዋለሁ። የያዕቆብ መጽሐፍ ምዕራፍ 5 ላይ አሁን ምን የሚል ነገር አለ? ያዕቆብ ምዕራፍ 5 ላይ እግዚአብሔር የተመሰገነ ይሁን። እዛ ላይ 5 ቁጥር 16 ላይ ያዕቆብ ምዕራፍ 5 ቁጥር 16ን ስትከፍቱ ምን ሚል ታገኛላችሁ? ያዕቆብ ወዴት ገባ? ምዕራፍ 5 ቁጥር 16 ላይ ወይም ከ14 ጀምረው ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። በጌታም ስም። ስለዚህ እዚህ ጋር የጌታ ስም ሲል ጌታ ፕሮፐር ማለት ነው፣ ገዢ ማለት ነው፣ የተጸውዖ ስም አይደለም። ስለዚህ ምንድን ያደረገው? የጌታ ስም ያለው። ስለዚህ ስም አጠይቋል፣ ፕሮፐር ኔም ያጠየቀ ነው። በዚህ ምክንያት ሁሉም በጌታ ስም ብሏል ብለው በኢየሱስ ስም እያለ ነው የሚጸልየው፣ በኢየሱስ ስም እያለ ነው አጋንንት የሚያስወጣ፣ በኢየሱስ ስም እያለ ነው ፈውስ የሚያደርገው። የጌታ ስም ተጠይቋላ። ይህችን ስለሚያውቁ
ማቴዎስ ወንጌል ምዕራፍ 28 ላይም ጌታ ኢየሱስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ብሎ ነው ካሉ ታዲያ ያ ስም ማን ነው የሚል ነገር ህዝብ ሊጠይቅ ስለሚችል ምን ይባላል? በአብ በወልድ በመንፈስ ቅዱስ አጥምቆ ብሏል እየተባለ ነው የምንሸው። እንደዛ ማንሸውድ ማወቅ እሱ ዘመን አበቃ። እሱ ዘመን አብቅቷል። የለም ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቆ አላለም። በአብ በወልድ በመንፈስ ቅዱስ ስም ነው ያለው። እዚህም ቦታ ላይ ለጸሎት ሲኬድ ሄዳችሁ በጌታ ብላችሁ ጸልዩ አይደለም ያለው፣ በጌታ ስም ነው ያለው። ስለዚህ የጌታ ስም ያስፈልጋል። ኢየሱስ ብለህ ነው የምታደርገው። እዚህም ማቴዎስ ወንጌል 28 ላይ በአብ ወልድ መንፈስ ቅዱስ ስም ብሏል። ያ ስም እያጠየቀ ነው። ማን ነው ያ ስም? እንደዛማ ባይሆን ኖሮ ሐዋርያ ጳውሎስም ሁሉን በኢየሱስ ስም አድርጉ ሊል አይችልም። ምክንያቱም ቢያንስ አንድ ነገር በኢየሱስ ስም የማይደረግ ተገኘ ማለት ነው። ይህ ኢየሱስ የሚባለውን ስም የወልድ ስም ብቻ አድርገን ወልድን ብቻ የሚያመለክት ተደርጎ የተዘጋ ፋይል አለ። ያ ፋይል ነው አሁን ጌታ እኮ በአብ ወልድ መንፈስ ቅዱስ አጥምቆ ብሏል እየተባለ የሚነገር ነው። ይሄ ኢየሱስ የሚለው ስም ወልድን ብቻ የሚገልጽ ስም አይደለም፣ ነውር ነው። አብና መንፈስ ቅዱስ የሚያድን ስም የላቸውም ብሎ መናገር ነውር ነው። ወንጌልም አይደለም እሱ። ኢየሱስ የሚባል የሚያድን ስም የወልድ ብቻ ነው። አብና መንፈስ ቅዱስ ግን አይመለከታቸውም፣ የሚያድን ስም የላቸውም። ከስሞች ሁሉ በላይ የሆነው ስም ማን ይባላል? ኢየሱስ ይባላል። የማን ነው ይሄ ስም? የወልድ ብቻ። አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም፣ ግን እኩል ናቸው። ደግሞ የላቸውም፣ እኩል ናቸው። እንደዚህ አይነት ነገር ውስጥ ጥያቄ መጠየቅ በማይችል ሰው አእምሮ ውስጥ ነው እንጂ የሚገባው። እንደኔ መጠየቅ የሚፈልግ ሰው እኩል ናቸው ካልኩ በኋላ የላቸውም፣ እኩል ናቸው ግን የላቸውም፣ አብሮ አይሄድም። አብና መንፈስ ቅዱስ ከስሙ በላይ የሆነ ስም የላቸውም፣ ግን ከወልድ ጋር እኩል ናቸው። ወልድ ከስሞች ሁሉ በላይ ስም ይዞ አብና መንፈስ ቅዱስ ደግሞ ከስሞች ሁሉ በላይ የሆነ ስም ሳይኖራቸው ግን እኩል ናቸው። እንደዚህ አይነት ነገር የልህ ነው እንጂ የወንጌል አይደለም። አይሆንም። በዮሐንስ ወንጌል ምዕራፍ 2 ላይ ባለፈው ስናይ ዮሐንስ ወንጌል ምዕራፍ 2 ታስታውሱ ከሆነ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ የሚለው ቦታ ላይ ወልድ አይልም፣ ወልድ መለሰ አይልም። ጥቅሱ በትክክል መነበብ አለበት እንደተጻፈ። ወልድ መልሶ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው አይልም። ምንድን ነው የሚለው? ኢየሱስ ነው የሚለው። ስለዚህ ኢየሱስ የማን ስም ነው? ያስነሽውም የተነሽውም። ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ሲል ማንንም ያመለክተው አብ ነው። ወልድን አስነሳው ይሉናል። የለም እንደዚህ አይነት ነገር። እንዲህ ወልድ ሞቶ አልሞተም ማለት ነው። እንዲህ ወልድ ምን ማለት ነው? ወልድን አስነሳው ማለት ምን ማለት ነው? ወልድም እኮ ወልድን አስነስቶታል። እንዴ አልሞተም እንዴ? ወልድ ካልሞተ ታዲያ በማን ሞት ነው የዳን ነው? በልጁ ሞት አይደለም እንዴ የሚለው? ወልድ ራሱ አስነሽው ከሆነ መቼ ነው የሞተው ታዲያ? ነው ያልሞተ ወልድና የሞተ ወልድ አለ። መጽሐፍ ቅዱስ እንደዛ አይደለም። ያልሞተ ወልድ አለ አይልም መጽሐፍ ቅዱስ። ወልድ አልሞተም የሚል ትምህርት እኔ ማውቀው ወይም የእግዚአብሔር ልጅ የምንለው አልሞተም የሚል ትምህርት ማውቀው በእስልምና ነው። አልሞተም በሆነ መንገድ ሳይሞት ቀረ ይላል። አሁን ወደዛ ዲቴልስ መግባት አልፈልግም፣ ግን ያልሞተበት መንገድ አለ። በዛ መንገድ ሳይሞት ቀረ፣ ከሌላ መልክ ጋር አመሳሰለባቸውና እንዳይሞት አደረገው ይሉናል። እንደዛ አይደለም። ወልድ ሞቷል። አስነሺ አብ ነው። እግዚአብሔር የተመሰገነ ይሁን። በገላትያ መጽሐፍ ምዕራፍ 1 ላይ ቁልጭ ተብሎ ተቀምጧል። እግዚአብሔር አብ አስነሳው ተብሎ ተቀምጧል። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። አንዳንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ቃል ለማምጣታት ይሞክራል። ዮሐንስ ወንጌል ምዕራፍ 10 ላይ የተጻፈው ቃል ከነፍስ ጋር ከሰውነት ጋር የሚገናኝ አይደለም። ነፍሴን አነሳት ዘንድ አኖራለሁ ነው የሚለው። አነሳት ዘንድ ነፍስ ይሞታል እንዴ? አነሳት ዘንድ አኖራለሁ ነው፣ አኖረው። እዚህ ጋር ዮሐንስ ወንጌል ምዕራፍ 2 የምናወራው ደግሞ ይህን ቤተ መቅደስ አፍርሱት ነው። መኖርና መፍረስ የተለያየ ጉዳይ ነው። ያንን ዝም ብለን ከማይገናኝ ነገር ማገናኘት የለብን። እዚህ ፈረሰ የምንለው ሰውነት ነው። ይህን ሰውነት ያስነሳ ደግሞ አብ የሞተውን ያስነሳ። ነፍስ ኖረ ነው እንጂ የተባለው ሞተ አልተባለ። ነፍሴን አነሳት ዘንድ አኖራለሁ። ስለዚህ አኖረ እንጂ አልሞተም። ነፍስ እንደዛ ብሎ ነገር የለም።
ፈረሰ የምንለው ሞተ አፍርሱት ብሎ የሚናገረው ሰውነቱን ነው። ሞተ የሚለው ሰውነቱን ነው። የሞተውን ነው ያስነሳው። የሞተው ደግሞ ሰውነት ነው የሞተው። ስለዚህ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ። እነሱ ምን አላቸው? ከ46 ዓመት ጀምሮ ይሰራ ስለነበረው ቤተ መቅደስ መሰላቸው። እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ኢየሱስ የሚለው ስም ያስነሽውም ነው። ያስነሽውም የተነሽውም ስም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሌላ የለም። አብንም ወልድንም የሚገልጽ በመጽሐፍ ቅዱስ ውስጥ በዚህ ደረጃ የተቀመጠ የለም። እግዚአብሔር የተባረከ ይሁን። ምን የሚል ቃል አለ? በዮሐንስ ወንጌል ምዕራፍ 12 ላይ ሌሎችንም መጥቀስ እችላለሁ። እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 12 አይ ቲንክ እሱን መድገም እንዳይሆንብኝ ዮሐንስ ወንጌል ምዕራፍ 6ን ላንሳው። ዮሐንስ ወንጌል ምዕራፍ 6 እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 44 ምን ይላል? ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ የሚመጣው ወደ እኔ ነው አለ። የሚስበው አብ ነው አለ። ይህንን ያየ ሰው እንዴት አድርጎ ነው ኢየሱስ የሚለው ስም የወልድ ብቻ ብሎ መከራከር የሚቻለው? ከአብ በስተቀር የሚስብ የለም ካልን በኋላ ኢየሱስ የሚለው ስም የወልድ ብቻ ነው ብሎ መከራከር አይቻልም። ለምን? በዮሐንስ ወንጌል ምዕራፍ 12 ላይ ቁጥር ስንት ላይ ነው ያየነው? እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 12 ቁጥር 30 ላይ ኢየሱስም መለሰ። ኢየሱስ አሁን የወልድ ብቻ እንዳናደርገው ወልድ መለሰ አይልም። ኢየሱስ መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ማን አለ ይሄን? ኢየሱስ። ሁሉን ወደ እኔ እስባለሁ። ሳቢው ማን ተብሎ ተጠራ? እዚህ ቦታ ላይ ኢየሱስ። በዮሐንስ ወንጌል ምዕራፍ 6 ላይ ሳቢው ማን ተባለ? አብ። ከአብ በስተቀር ሌላ የሚስብ አለ? የለም፣ አልተጻፈም። ስለዚህ ኢየሱስ የሚለው ስም የሳቢ የተባለው የአብም ነው እንጂ የወልድ ብቻ አይደለም። ኢየሱስ የሚለው ስም አስነሲ የተባለው የአብም ነው እንጂ የወልድ ብቻ አይደለም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ ምንም ጥያቄ የለውም። መንፈስ ቅዱስ የኢየሱስ መንፈስ ነው ብለናል። ሐዋርያት አዲስ ያላያችሁ ሰዎች ካላችሁ ሐዋርያት ሥራ ምዕራፍ 16 ላይ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 16 መንፈስ ቅዱስ የኢየሱስ መንፈስ ነው። ስለዚህ መንፈስ ቅዱስ የኢየሱስ ሆኖ ለመንፈስ ቅዱስ ሌላ ስም ነው ያለው የሚባል ነገር አይሰራም። ወይም ደግሞ መንፈስ ቅዱስ የኢየሱስ ነው የኢየሱስ መንፈስ የተባለውን እንግዲህ ማስወጣት የሚቻልበት መንገድ ካለ ማስወጣት ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያ በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ። የኢየሱስ መንፈስ አልፈቀደላቸውም። ስለዚህ መንፈስ ቅዱስም ኢየሱስ በሚለው ስም ነው የሚጠራው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲያዝ አንድ ስም አለ ብሎ ነው ያጠየቀው። ያልጠየቀውን ያላዘዘውን ነገር ማድረግ ወይ አልገባንም፣ ጥያቄው ምን እንደሆነ አልገባንም ማለት ነው፣ ወይም ደግሞ በማሾፍ መንፈስ ተይዘናል ማለት ነው። በቃ ለማሾፍ ቆርጠናል ማለት ነው። አብ የተጸውዖ ስም እንዳልሆነ እያወቅን፣ ወልድ የተጸውዖ ስም እንዳልሆነ እያወቅን፣ መንፈስ ቅዱስ የተጸውዖ ስም እንዳልሆነ እያወቅን፣ የተጸውዖ ስም ባልሆነ ነገር ላይ ደግሞ ስም የሚባል ቃል ሲጨመርበት ፕሮፐር ኔም ዲማንድ እንደሚያደርግ እያወቅን ጌታ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቁ ብሏል እያለን መሄድ በጣም ትክክል አይደለም። በተጨማሪ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ ኢየሱስ ስም አድርጉ የሚል ጥቅስ እንዳለ እያወቅን በጣም እኮ የሚገርም ነገር በጌታ ስም አድርጉ ሲል ኢየሱስ መሆኑ ገብቷል። በአብ ወልድ መንፈስ ቅዱስ ስም ሲል ኢየሱስ መሆኑ እንዴት ነው የማይገባል?
የለማ እኮ ሌላው በቃል ቢሆን ወይም በስራ የምታደርጉትን ሁሉ አድርጉ የሚል ባይኖር ኖሮ አይ ምናልባት ሌላም ሊሆን ይችላል ብላ የለም እኮ ሁሉ እኮ ነው የተባለው እኮ በቃል ቢሆን ወይም በስራ የምታደርጉትን ሁሉ የሚል ጥቅስ ባለበት ሁኔታ ላይ የጌታ ስም ሲለን ማን የሆነ ሌላ ነገር ይኖር ይሆን ብለን እንዴት ነው የምትጨነቀው? በአብ በወልድ በመንፈስ ቅዱስ ስም ሲል ይህ ስም ሌላ ይሆን እንዴ? ሁሉን በጌታ በኢየሱስ አድርጉት የሚል ጥቅስ እያለ እንዴት ይሄ ነገር ግራ ሊያጋባ ይችላል? በዛ ላይ መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ በማን ስም ነው የተጠመቃችሁ ተብሎ ሲባል ጠቅላላ በኢየሱስ ስም በኢየሱስ ስም በኢየሱስ ስም። ሐዋርያ ሥራ ምዕራፍ 2 ቁጥር 38 በኢየሱስ ክርስቶስ ስም። ሐዋርያ ሥራ 10:48 በኢየሱስ ክርስቶስ ስም። ሐዋርያ ሥራ ምዕራፍ 19 ቁጥር 5 በኢየሱስ ክርስቶስ ስም። እንዲያውም ለየት ባለ መንገድ ደግሞ ሐዋርያው ማነው ፊልጶስ ያጠመቀበት ምዕራፍ 8 ላይ ሪፖርት ነው የቀረበው። እግዚአብሔር አዋቂ ስለሆነ ልክ አሁን የዛሬ ዘመን ሰዎች አንዳንዶቹ አይ አጥማቂው ሌላ ተጠማቂው ሌላ እያለ ቢልስ ብለው እንዳይሉ ሪፖርቱ ላይ ምን ይላል? በጌታ በኢየሱስ ክርስቶስ ስም ብቻ ነው የተጠመቁት ይላል። ሪፖርት ነው። አጥማቂዎቹም ተጠማቂዎቹም አይደሉም የሚናገሩት። ከአጥማቂዎቹም ተጠማቂዎቹም ውጭ ሆኖ ሪፖርት ነው የሚያደርገው። እነኚህ ሰዎች በማን ስም ነው የተጠመቁት የሚለውን ሪፖርት ሲያደርግ አይ አጥማቂው እንደዚህ ብሎ አጥምቋቸዋል፣ ተጠማቂው እንደዚህ የሚባል ግርግር፣ ቴክኒክ፣ ታክቲክ የለም። ሐዋርያ ሥራ ምዕራፍ 8 ቁጥር 14 ላይ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። አያችሁ፣ የማን ቃል ነው የተቀበሉት? የእግዚአብሔር ቃል፣ የሰው ቃል አይደለም፣ ፈጠራ አይደለም፣ የእግዚአብሔር ቃል ነው የተቀበሉት። እነኚህ የእግዚአብሔርን ቃል የተቀበሉ ሰዎች እንዴት ነበር የተጠመቁት? እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም በብቻ ነው የተጠመቁት። በብቻ እንጂ አጥማቂ ሌላ ምናምን እንደዚህ አይነት ኮተት የለም። በጌታ በኢየሱስ ስም ብቻ ተጠምቀው ነበር ይላል። እግዚአብሔር የተመሰገነ